ሰላም እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ለዛሬም እንደተለመደው ለወንዶችም ለሴቶችም የሚጠቅም ሐሳብ ይዤላችሁ መጥቻለሁ። እስከመጨረሻው ድረስ እንድትከታተሉኝ ስል ለዛሬ ይዤላችሁ የመጣሁት ከርዕሴ እንደተመለከታችሁት ከወሲብ በፊት በፍጹም ልንመገባቸው የሌለብን ምግቦች ነው ማለት ነው። ግንኙነት ከማድረጋችን በፊት በፍጹም መመገብ የሌሉብን ምግቦች እናያለን ማለት ነው። ከዛ በፊት ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንዲሆኑ እንጠይቃለን። እንዲሁም የደውሏ ምልክት በመንካት ቪዲዮአችን በፍጥነት እንዲደርሶት ማድረግ ይችላሉ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን ስንገባ በመጀመሪያ ላይ የምናገኘው ጨው የበዛባቸውን ምግቦች ናቸው። ይሄ በተለይ ለወንዶች ነው ጉዳቱ ምንድነው? እንደሚታወቀው አንድ ወንድ ልጅ በወሲባዊ ግንኙነት ሰዓት ላይ ብልቱ ለረጅም ደቂቃ ጠንካራ ሆኖ እንዲቆም የሚያደርገው የደም ዝውውር ሲኖር ነው። ከፍተኛ የሆነ የደም ዝውውር በብልቱ ሲገባ አንድ ወንድ ልጅ ብልቱ ለረጅም ደቂቃ እንዲቆይለት ያደርጋዋል ማለት ነው። ታዲያ ከዚህ ጋር ጨው የሚያስተጓጉለው ነገር ምንድነው? ሰውነታችንን የደም ፍሰት ያስተጓጉላል። በተለይ ለወንዶች በግንኙነት ሰዓት ላይ በቂ የሆነ ደም ወደ ብልት እንዳይገባ ያደርገዋል። በቂ የሆነ ደም በግንኙነት ጊዜ የማይገባ ከሆነ ብልቱ ለረጅም ደቂቃ እንዲቆይ አያረገውም ማለት ነው። ስለዚህ ይሄንን ከስንፈተ ወሲብ ጋር የተያያዘ ችግር በወንዶች ላይ ሊያስከትል ስለሚችል ከግንኙነት በፊት በፍጹም ጨው የበዛባቸውን ምግቦች ወንዶች መመገብ የለባቸው ማለት ነው። ወደ ሁለተኛው ነገር ስንገባ ቺዝ ወይም ደግሞ አይብ እያለን የምንጠራው የምግብ አይነት ነው። እንግዲህ ብዙ ጊዜ እንደ ቺዝ እንደ አይብ የመሳሰሉ ምግቦች ከወሲብ ግንኙነት ቀደም ብለን የምንመገባቸው ከሆነ ሰውነታችንን የፋት መጠን እንዲጨምሩ ያደርጋቸዋል። እንደሚታወቀው ሰውነታችን ደግሞ ጥሩ የሆነ ጠረን እንዲያመጣ ከፍተኛ የሆነ ሚና ይጫወታል። በተለይ ወደ ወሲብ ግንኙነት ከመግባታችን አስቀድመን እነዚህ ቺዝ ወይም አይብ ተመግባችሁ ወደ ግንኙነት የምትገቡ ከሆነ ከዚያም በኋላ በምትሳሳሙበት ጊዜ ቅድመ ወሲብ በምታደርጉበት ጊዜ እጅግ በጣም መጥፎ የሆነ የአፍ ጠረን የሰውነት ጠረን እንዲያስከትልባችሁ ያደርጋል ማለት ነው። በተለይ ይሄ ነገር ጉዳቱ የሚያመጣው ለመጀመሪያ ጊዜ ከሆነ ግንኙነት የምታደርጉት የመጀመሪያ ቀን ይሄ ችግር የሚፈጠርባችሁ ከሆነ እጅግ በጣም በመሃላችሁ ያለውን ግንኙነት የሚያሻክር ይሆናል። ስለዚህ በመሳሳም ወቅት የሚፈጥረው መጥፎ የሆነ የሰውነት ጠረን የአፍ ጠረን ይኖረዋል ማለት ነው። በተጨማሪ ደግሞ ሆድ ውስጥ ምቾት እንዳይሰማን የማድረግ ባህሪም አለው። እንደሚታወቀው አይብ ለሰውነታችን ለአንጀታችን ጠቃሚ የሆነ ባክቴሪያ በውስጡ አለው። ነገር ግን ከግንኙነት በፊት ተመግበነው ወደ ግንኙነት ስንገባ በቺዝ ውስጥ የምናገኘው ባክቴሪያ ሆዳችንን የመረበሽ ባህሪ ያመጣል። ለምሳሌ ሆድ የመንፋት፣ ሆድ የመጮህና የተለያዩ በግንኙነት ሰዓት ላይ ደስ የማይሉ ስሜቶችን እንዲፈጠርብን ያደርጋል ማለት ነው። ስለዚህ ወደ ወሲብ ግንኙነት ከመግባታችን በፊት በፍጹም ቺዝ ተመግባችሁ መግባት የለባችሁ ማለት ነው። ሶስተኛው ነገር ደግሞ ከግንኙነት በፊት መመገብ የሌለብን ቅመም የበዛባቸው ምግቦች መመገብ ነው። ከወሲብ ግንኙነት ቀደም ብላችሁ ቅመም የበዛባቸው ምግቦች ተመግባችሁ ወደ ወሲባዊ ግንኙነት ውስጥ የምትገቡ ከሆነ ወሲቡ ላይ ከፍተኛ የሆነ ካሎሪን ስለምናቃጥል ከፍተኛ የሆነ ላብ ስለሚወጣል በዛ ወቅት ላይ እጅግ በጣም መጥፎ ጠረን እንዲፈጠር ያደርገዋል። እንደሚታወቀው ማንኛውም ሰው የወሲብ ግንኙነት በሚፈጽምበት ጊዜ ከሰውነቱ ከፍተኛ የሆነ ካሎሪን መጠን ይወጣል። በዚያን ጊዜ ቀደም ብለን እጅግ በጣም ከፍተኛ የቅመም መጠን ያላቸው ምግቦች ተመግበን ከሆነ ወደ ግንኙነቱ የምንገባው በግንኙነት ወቅት ለአፍንጫችን ደስ የማይሉ ለተቃራኒ ጾታን ደስ የማይል መጥፎ ሽታን ያመጣል ማለት ነው። ብዙ ጊዜ ከሰውነት ላብ ጋር ተደባልቆ መጥፎ የብልት ጠረን ሊሆን ይችላል፣ የሰውነት ጠረን ሊሆን ይችላል። ተቃራኒ ጾታ በሚያቅፉን በሚስሙን ጊዜ አብረን በምናደርጋቸው ግንኙነቶች ለዛ ሰው ደስ የማይሉና ያ ሰው በግንኙነት ምቾት እንዳይሰማው የሚያደርጉ መጥፎ ጠረኖች እንዲፈጠሩብን ያደርጋሉ። ስለዚህ በተቻላችሁ አቅም የወሲብ ግንኙነት ለማድረግ ከመግባታችሁ በፊት ቅመም የበዛባቸው ምግቦች ባትመገቡ ይመከራል ማለት ነው። አራተኛ ላይ
የምናገኘው ደግሞ ከወሲብ በፊት መመገብ የሌለብን ነገር አራተኛ ላይ የምናገኘው ስኳር የበዛባቸው ምግቦች አብዝተን ተመግበን ወደ ወሲብ ግንኙነት እንንገባ የምናደርግ ከሆነ ደግሞ ይሄም በዋናነት ችግር የሚፈጥርብን ከፍተኛ የሆነ ላብ ከሰውነታችን እንዲወጣ ያደርጋል። ለግንኙነት ሰዓት ላይ እጅግ በጣም ከመጠን በላይ የሆነ ላብ እንዲፈጠር ያደርጋል። ታዲያ ይሄ ላብ መጥፎ የሆነ የሰውነት ጠረንን እንዲፈጠር ያደርጋል። በሰውነታችን ከፍተኛ የሆነ ላብ የሚወጣ ከሆነ ከዛ ላብ ጋር ተያይዞ የሚመጡ መጥፎ ጠረኖች ይኖራሉ። ታዲያ ይሄ ጠረን ምን ያመጣብናል? በግንኙነት ሰዓት ላይ በራስ መተማመናችንን እንዲቀንስ ያደርገዋል። ለምሳሌ አንድ ወንድ ልጅ እጅግ በጣም በግንኙነት ሰዓት ላይ ከፍተኛ ላብ የሚወጣው ከሆነ ከሱ ጋር በተያያዘ ደግሞ መጥፎ ጠረን ከሰውነቱ የሚወጣ ከሆነ ያ ልጅ እጅግ በጣም ወደ ማፈርና በግንኙነቱም በጣም ዘና ብሎ በተዝናኖት ከማድረግ ይልቅ ማፈርና መሸማቀቅ ይመጣል ማለት ነው። ይሄ ታዲያ ለወንድ ልጅ በዋናነት ብልቱ እንዳይቆም ያደርገዋል። አንድ ወንድ ልጅ በአእምሮ ዝግጁ ካልሆነ አእምሮ ለወሲብ ነፃ የሆነ ሙሉ ትኩረቱን አንድ ነገር ላይ ካልሆነ ብልቱ በደንብ የመቆም ችግር ይገጥመዋል። ቶሎ የመጨረስም ችግር ይገጥመዋል ማለት ነው። ተያያዥ ነገሮችም ይመጣሉ ማለት ነው። ታዲያ ይሄ ነገር ሴትም ላይ እንደዛው ነው። አንድ ሴት ልጅ በራስ መተማመኗ በግንኙነት ሰዓት ላይ ከወረደ የብልት መድረቅ ችግር ይመጣል። ሌላም የእርካታ ችግሮች ይመጣሉ። ስለዚህ ይሄ ሁሉ ነገር እንዲፈጠር ያደረገው ከወሲብ ግንኙነት አስቀድመን እጅግ በጣም የስኳር መጠን ያላቸውን ምግቦች ተመግበን ወደ ግንኙነት ስለምንገባ ነው። ስለዚህ እነዚህ የጠቀስኳቸውን አራት ነገሮች ተግባራዊ በማድረግ አስደሳች የሆነ የወሲብ ጊዜ ይኖራችኋል ማለት ነው። ታዲያ እነዚህ ምግቦች ካልተመገበን ምን ልንመገብ ነው ካላችሁ፣ በተቃራኒው ደግሞ እጅግ በጣም ጠቃሚ የሆኑ አትክልቶችና ፍራፍሬዎችን የፕሮቲን መጠናቸው በጣም ከፍ ያሉ ምግቦችንም ብትመገቡ እጅግ በጣም የወሲብ ግንኙነታችሁ ላይ ይረዳችኋል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። በቀጣይ በአዲስ ሀሳብ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላም ተመኘው። አመሰግናለሁ።